አህመዲን ጀበልና መሰሎቹ አለ ተመሳስለው ነው እንጂ ጊዜ ሲያገኙ ከማረድ ወደ ኋላ ጥለን የራሳችንን ነገር እናደርጋለን። ያለ ኢየሱስ አማላጅነት የማይመታም አቡነ አረጋይ የሆነ ነገር ተደርጎባል ምናም እየተባሉ እኔ ዩቲዩብ ከፍቼ ሸቀየ አላቀም። ቲክታክ ላይ እጅ ኮይን ሰብስቤ አላቀም። አንዷ ውጭ ሀገር የምትኖር ወንድሟ ከዚህ በፊት ትግል ላይ ነበረ ፎቶውን አይታው እያለቀሰች ማለት ነው። ባልቴቶች ጋር የማውራውን ወይ ከቡና ላይ ቀርሜ ወይ መቃብር ላይ ከበቀለ ጌሾ ስካር ተነስቻለሁ። አመራሮችን ፎከስ ያደረገ የድሮን ጥቃት በመደረጉ እና ዶክተር ደብረጽዮንና ብዙዎቹ ከከተማ ወጥተው እንደውም ኤርትራ እንደተመሸጉ በሳንጃ አንገቴን ቆርጠኝ ጆሮ ሊመርጥልን ነው እንደ ቦታ ሳንጃ ነው የሚዋጋው። አንተን ስለሰደብኩ እኔ ከፍ ምን የሚመስለኝ የሰው ሃይማኖትን በየሶሻል ሚዲያ ማክፋፋት አልፎ ተርፎ መዘላለፍ። አሳማ ምን ይወዳል? ጭቃ ላይ ከተላፈኸው በጣም ነው ደስ የሚለው። ቢኒያም እችን ይዝና ቀጣይ ይሸቅልብሽ ህዋት ነው። ፋንዶ ነው። ሸኔ አይደለም ሸኔ ነው ለኔ። ሶ ከነዚህ እና ከና አንዳርጋቸው ግሩፕ ከነልደቱ ግሩፕ ጥሩ ነገር ይጻፋል ብዬ አላስብም። መጀመር ክርስቶስ እኮ ኢትዮጵያ አይደለም፣ ዳምጤ አይደለም፣ አየለ አይደለም፣ ወይም ደቻሳና ሰርቤሳ አይደለም። ለምሳሌ ኤደን ገነት ኢትዮጵያ ነው የምትገኘው። አዳምና ሔዋን የተገኙት ከኢትዮጵያ። እንደ ማይክል ጃክሰን አይነት ዝማሬ አልሰማም። የተደፋ ሰው ያለ አንድ ከበሮ ይዞ እየተስከረከረ ኦርቶዶክስ እንዲህ እያለ የሆነ ማሽን የሚያንቀሳቅሰው የሚመስል ኦርቶዶክስ እንደሱ አይነት ነው። ፍቅረ ኢየሱስ ካነሳው አንዱ ወደ አማራ ጠጋ እያለ ቅዱሳን በኦርቶዶክስ ተዋሕዶ ውስጥ ያሉት ከዚህ ከድግምት ጋር ከእምነት ጋር ግንኙነት የላቸውም። ከዚህ ከጅብ ጋር ከጅብ ቆዳ ምናምን ብዙ የሚባል ነገር አለ። 1 ሚሊዮን ወጣቶች ህይወታቸውን አጥተዋል፣ አካላቸው ጎድሏል። አንድ እዚህ ላይ እናወራ። ዓለም ላይ በመስቀል ላይ ቀራንዮ ላይ ሞቶ አንድ ኢየሱስ ነው። ከሰራዊታችን አየር ኃይሉም ይቀመሳል። ኦርቶዶክስን አስተምሮ ከልጅነታቸው አድገው ከሆነ በቄደር ተጠምቀው ሊመለሱ ይችላሉ። ነገር ግን ይሄ ከልጅነት ኦርቶዶክስ ስላልነበረ ጻውን ውሰ ክርስቲያን ሲባል ዳር ላይ መቆም ያለበት ሰው ነው ወጥቶ ከቤተ ክርስቲያኖች። እንዲህ አይነት ፕሮቴስታንቱ ሙስሊሙ ቢወዱ ምን ችግር አለ? ክርስቶስ የትኛው ቦታ ላይ እንደተወለደ ተቀምጦ እንግዲህ እኔ ጎንደር በረት ውስጥ ወይ ቦረና በረት ውስጥ አልተወለደም። የተወለደበት በረት ይታወቃል፣ የተወለደበት ቦታ ይታወቃል። ከጠበቁት ውጭ ስለሆነም ጥርጣሬዎች እስራኤሎች ዘንድ እንደተፈጠረ ይታወቃል። ከየት አሳስጋሪዎችም ከየት ጋር እንደወሰዳቸው ይታወቃል። ከጣና ሐይቅ አይደለም፣ ከዝዋይ ሐይቅ አይደለም፣ ከአዋሳ ሐይቅ አይደለም። አፋር፣ ሶማሊ፣ አርጎባና ሀረሪ ወራሪ ሆነው ሌላው ከላይ ከሰሜን የሚመጣው አቅኝ የሀገር አቅኝ የሚሆንበት ትርክ ሲኒያም ሽታይን ስትመለከት ደግሞ አለማወቅ ሲደመር አለማወቅን ወቁ የትግራይ ወጣቶች ላይ ያለ ጭካኔ መሆኑን የምታዩ ያ ዳይነስቲ አሽአ ይባላል። አድዋ፣ ሽረና አክሱም። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ቲዩብ ቤተሰቦች። እንግዲህ ሰላም ቲዩብ ወደ እናንተ ከተመለሰች በኋላ በተለይ ከመምህር ታዬ ቦጋለ ጋር በወቅታዊ ጉዳዮች ላይ የተለያዩ ፖለቲካዊ፣ ሃይማኖታዊ ወቅታዊ ትንታኔዎችን እንግዲህ እኔም እሳቸውም በተለያየ ወቅት እየመጣን እያቀረብን እንገኛለን። እንግዲህ በሰላም ቲዩብ ማስታወቂያ ላይ ትልልቅ የሚባሉ ጉንቱ የፖለቲካ ሰዎችን ከዚህ በፊት እንግዳዎች እንዳደረግን አሁንም ሰፋ ባለመልኩ ወደ እናንተ ይዘን ቀርባለን። ዛሬም ከመምህር ታዬ ቦጋለ ጋር ከወቅታዊ ጉዳይ ላይ አጠር ያለ ውይይት እናደርጋለን። እንድትከታተሉ ጋበዝኩ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሰላም አቶ ታዬ። ሰላም እንደምን አለ? ሰላም ቲዩብ ከመጣ በኋላ እንዴት ነው ሰላም ቲዩብ ፕሮግራሞችን ፖስት እያደረግናቸውና ከቤተሰቦቻችን ጋር ተዋውቃል። እንዴት አያት? ሰላም ቲዩብ በነገራችን ላይ በጣም የሚያድግ ቲዩብ ነው። እውቀት የሚተላለፍበት ጥበብ የሚሸራሸርበትና በተረጋጋ መንገድ ሀሳቦች የሚቀርቡበት ከመሆኑ አኳያ ሰላም ቲዩብ ሰላምን የሚፈጥር በሀገራችን የአመለካከት ለውጥ እንዲመጣ የበኩልን አስተዋጽኦ የሚያበረክት ነው። በተለይ ደግሞ የሰላም ቲዩብ ቤተሰቦች የምናቀርባቸውን ቪዲዮዎች እያዩቸው ስለሆነ ጅምሩ እጅግ የሚያበረታታ ነው። አንድ አባባል አለ፣ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል እና የበለጠ እያደገች እንደምትሄድ ተስፋ አለኝ። እንግዲህ ሁላችሁም ጋዜጠኛ ተሾመ ሽፈራው እንደተናገረው ሰብስክራይብ፣ ላይክ፣ ሼር በማድረግ እና የሚሰማችሁን አስተያየት ገንቢ የሆኑ አስተያየቶችን በመስጠት ጥያቄዎችም ካሏችሁ በማቅረብ እነዚህን ጥያቄዎች በሚቀጥለው ፕሮግራም ላይ በቀጥታ የምንመልሳቸው መሆኑን ስገልጽ ደስ ይለኛል። መልካም። እንግዲህ ቅድሚያ ለሀገር በመስጠት ሰላማዊ ሀሳብን የምናንሸራሽርበት መነጋገር ባህላችን እንዲሁ መደማመጥ ፖለቲካም ስናደርግ ከመገዳደል ባለፈ በተለይ ውይይትን
የሚያዳብርና ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። ቅድሚያ ለሀገራችን ኢትዮጵያ የብዙ ብሔረሰቦች ብሔር ቋንቋ መኖሪያ መሆኗን ያው በምንሰራቸው መረጃዎች ብዙ ሰዎች እየወደዱት ነው እና እስቲ አቶ ታዬ አንድ 3 ነጥብ ላይ ወቅታዊ ጉዳይ ላይ ካንተ ጋር ዛሬ ጊዜ ወስዳለሁ። እሱም በሰሜኑ ኢትዮጵያ እንግዲህ ከዛ አስከፊ ጦርነት ወጣን ብለን ገና እያገገምን እያለ አሁን ደግሞ ዳግም ጦርነት በተለይ በቲፒኤልኤፍ በኩል ባለፉት ወራት ይሄ ጦርነት ነጋሪት ሳይሆን በጣም ኦፊሻሊ መሪዎች በአደባባይ እየወጡ እንደሚናገሩ መንግስትን ጥለን የራሳችንን ነገር እናደርጋለን ጽምዶ የሚባል ብዙ ነገሮች አየንና አሁን ግን ጦርነቱ እየቀረበ እንደ ሸረሪና አይነት ግንባሮችን አየንና እንደው ጠቅላላ መልኩ እስከ ሰሞኑ ምን ታዘብክ አንተ በዚህ ጉዳይ ላይ? እንግዲህ የመጀመሪያው ነገር ህወሓት እና ሻዕቢያ ምክንያታቸው ግልጽ ነው ለኔ። ማን እንደመሰረታቸው በምን ዓላማ እንደተመሰረቱ ይገባኛልና እነዚህ ሁለቱ ቡድኖች ለኢትዮጵያ ሉዓላዊነት ለኢትዮጵያውያን አብሮነት ጠንቅ ናቸው። ግብጽ የምትታወቅ የግብጽ መንግስታት ተከታታይ የሆነ ታሪካዊ ጠላቶቻችን ናቸውና ሁለት አይነት አሰላለፍ አለ። በአንድ በኩል ባዳ የውጭ ኃይሎች ማለት ነው ሻዕቢያ ሱዳንን የሱዳን መንግስትና የግብጽ መንግስት ህዝብን መንካት ስለማልፈልግ ነው። በሌላ በኩል ደግሞ ከሀገር ውስጥ ጽምዶ በሚል የተቋቋመ የህወሓት አማራ ክልል የሚንቀሳቀሰው ጽንፈኛና በኦሮሚያ የሚንቀሳቀሰው አሸባሪ ቡድን አንድ ላይ ሆነ የፈጠሩት ጽምዶ አለ። በወዲህ በኩል ደግሞ አንደኛ የቀይ ባህር አፋሮች፣ ሁለተኛ የተከዜ ዘብ፣ ሶስተኛ መከላከያ ሰራዊታችንና የተለያዩ መለዮ ልባሾች እንዲሁም ህዝቡ አንድ ላይ ሆኖ የተነሱበት ሁኔታ አለና ትልቁ የዛሬ 5 ዓመት አካባቢ ከ2020 እስከ 22 እንደው በኢትዮጵያ ቀንሶ ማሰብ ይቻላል የቅርብ ጊዜ ትዝታችን ነው። የዛሬ 5 ዓመት በአማካይ ስንወስድ በአሜሪካ ኤምባሲ ገለጻ ኢትዮጵያ ባለው ከ600 ሺህ አካባቢ ሰው የተለያዩ መረጃዎች እንደሚያሳዩን ደግሞ 1 ሚሊዮን ወጣቶች ህይወታቸውን አጥተዋል፣ አካላቸው ጎሏል፣ ዊልቸር ላይ እና ክራንች ላይ የተቀመጡ ሰዎች አሉ። የትግራይ እናቶች እንባ፣ የትግራይ አባቶች ሰቆቃ፣ እዛ ውስጥ ያለው ወጣቶች ነገ ተስፋ የነበራቸው ወልደው ለመሳም አሽተው ለመቃም ተስፋ የነበራቸው ወጣቶችን አጨንግፎ እንደገና አሁንም በእብሪት የህወሓት እንቅስቃሴ ድጋሚ ነው። ይሄ እንቅስቃሴ ደግሞ እንደምታየው አዋጅ ታውጆ የሚቃወም እምቢ የሚል እንዳይሄዱ የሚያደርግ ወዘተርፈ የሚል አይነት ነገር አንቶ ከ5 ዓመት እስከ 25 ዓመት አስፈላጊም ሲሆን ደግሞ ከባህሪያቸው ተነስተን እስከ ሞት ፈርደው እናቶች እንዴት እየተንከባለሉ ወጣቶች አንሄድም እያሉ ድንበር እያቋረጡ በየቀኑ እየጠፉ እንደሆነ ያለን። አጠር አድርጎ ግን ይሄ የሚታወቅ ስለሆነ ሸረሪና ላይ ሰሞኑን ከፍተኛ የሆነ ጦርነት ተካሂዶ ነበረ። ሸረሪና ላይ የኢትዮጵያን መከላከያ ሰራዊት እና ጥምር ኃይሉን አሸንፈናል የሚል በህወሓት በኩል በሻዕቢያ በኩል በጣም ከፍተኛ ዲስኩሮች ነበሩ። ምክንያቱም ያደረጉት ዝግጅት እጅግ የሚገርም ነው። አንደኛ የቆፈሩት ምሽግ ስላየሁት ማለት ነው በሚዲያ፣ ሁለተኛ ያዘጋጇቸው ሜካናይዝድ ጦሮች፣ እግረኛ ሰራዊት የተመረጠ ከኋላ ደግሞ የሚያጅቧቸውን ይዘው መጥተው በጣም ተቀጠቀጡና አልተነካንም ብለው ነበር። ሲገርመኝ ነበር ትላንትና የተከዜ ዘብ የሚባለው ወልቃይት ጠገዴ ሰቲት ሁመራ አካባቢ የሚንቀሳቀሰው ሸረሪናን ሙሉ በሙሉ ተቆጣጥሯል። መቆጣጠር ብቻ ሳይሆን ቀጥታ ተከዜ ወንዝ ላይ ሆነው የጸጥታ ኃላፊው ኮሎኔል ደመቀ ዘውዱ በነገራችን ላይ በተለያዩ ኦኬዥኖች ከዚህ በፊት አብረን ነበርን። እንደገና ደግሞ አቶ አሸተን ደምለው የአካባቢው የዞኑ አስተዳዳሪ ሁለቱ ሆነው እዛ አካባቢ ላይ ሆነው ወንዙ ጋር ሱዳን ድንበር ላይ ሆነው ሸረሪና ውስጥ ከመከላከያ ሰራዊታችን ከጥምር በዋናነት ከተከዜ ዘብ ጋር አብረው ነበሩና ይህን ስትመለከት እነዚህ ሰዎች በዛ በኩል ያላቸው ዝግጅት በምንም ተአምር ከፈለገው ኃይል ጋር ቢጣመሩ በአንድ በኩል ሎጂስቲክስ ያስፈልጋቸዋል። አሁን ከግብጽ እየገባላቸው ነው። ከሻዕቢያ ግን መከላከያ ሰራዊታችን አየር ኃይሉ የሚቀመስ አይደለም። በአንድ በኩል በጀት በሌላ በኩል በድሮን ሰሞኑን ቅጥቀጣ አይነት አለው እየገለበጠ ማለት በሚቻል ደረጃ ቀጥቅጧቸዋል። እና ይህንን አይተው አከርካሪያቸው ተሰብሮ ትንሽ ጋብ ለማለት ሞክረው አሁንም ግን በሚያሳዝን መልኩ ወጣቶች ወንዶችን ጨርሰው አሁን የሴቶች ምልመላ ዝግጅት ላይ ናቸው እና ሁሉን ነገር ጨርሰዋል። ስለዚህ ትግራይ ውስጥ ሰው እንዳይኖር ቢችሉ ደግሞ አልፈው በሚደረገው ጦርነት በዚህም በኩል ከአማራ ከአፋርና ከኢትዮጵያ የሚሄዱ ኃይሎች ላይ ኢትዮጵያ እንዳታንሰራራ እንዳትነሳ ለማሽመድመድ የሚደረግ ጥረትና የትግራይ ወጣቶች ላይ ያለ ጭካኔ መሆኑን የምታዩ ያ ዳይነስቲ አሽአ ይባላል። አድዋ
ሽረና አክሱም ላይ የሰፈሩ የሻዕቢያ ልጆች አሉ። አሁን ዋናው ኃይል የተቆጣጠሩት እነሱ ናቸው። የትግራይ ልጆች ሲመጡ ክቡር ጌታቸው ረዳ፣ ጀነራል ጻድቃን ጀነራል ታደሰ ወረደን ሌሎች ሰዎች አይፈልጉም። ከዛ ስርወ መንግስት ከስብሃት ነጋ ስርወ መንግስት ከሚባለው እንዲወጣ አይፈልጉም። እና እነዚህ ሰዎች ከመጀመሪያው ታሪካቸውን በስፋት ማወያየት እንችላለን። ግን አሁን ባሉበት ሁኔታ በደንብ የተመቱበትና በእርግጠኝነትም የትም የማይደርሱበት አሁን ፋንዶ አለ ሰሞኑን እጅ እየሰጡ የሚገቡ በጣም የተደሰትኩት ነገር ለሰላም እጅ እየሰጡ የሚገቡ ዛሬ ራሱ አሁን ከመግባቴ በፊት በርካታ እጅ ሰጥተው ይገባሉ። ጎንደር፣ ጎጃም አካባቢ እጅ ሰጥተው፣ ሸዋ፣ ወሎ ሁሉም አካባቢ እጅ የሚሰጡት ቁጥራቸው በጣም ከፍተኛ ነው። እምቢ ያሉትን ደግሞ መከላከያ ሰራዊታችን እግር በእግር እየተከታተለ እየመታቸው ነው። ነገር ግን ሞራላቸውን ለመገንባትና የገንዘብ ምንጫቸው እንዳይነጥፍ ተጨማሪ ወጣቶችም ወደ ጫካ እንዲገቡ የአሸናፊነት ስሜት በሚዲያቸው ሲያንጸባርቁት ያለ ግን ሜዳ ላይ እና ሶሻል ሚዲያ ላይ የተለያየ ነው። ሶሻል ሚዲያ ላይ አሉ በቃ እንደነሱ ጀግና የለም፣ እንደነሱ አሸናፊ የለም፣ መዋጋት የሚችሉ በቃ እንደ ዩፎ ለየት ያሉ ማይመቱ ፍጥረታት ናቸው። መሬት ላይ ግን አንዳንድ ጊዜ እኔ ቴሌግራም ቻናል ውስጥ ገብቼ ማየት አልፈልግም፣ ግን ያየኋቸው ፎቶግራፎች በራሱ አሁን በዚህ ሳምንት በተደረገው ውጊያ እጅግ የሚዘገንኑ እጅግ የሚያስፈሩ እና ጭዳ የመሆን ያው የሚያሳዝነኝ ነገር ለሀገር ክብር ቢሆን ለሀገር ሉዓላዊነት ቢሆን ደስ ይለኝ ነበር፣ ግን ደመከል መሆን ነገር አለ። ባጭሩ አስተላልፊ የምትምለው እኛ ኢትዮጵያውያን ነን፣ ወንድማማቾች ነን፣ የማንፈታው ችግር የለም። አንደኛ 86 ቋንቋ ነው የምናገረው፣ ሃይማኖታችን የተለያየ ነው፣ እምነታችን የተለያየ ነው፣ የፖለቲካ አመለካከታችን የተለያየ ነው። ይሄ ብዝሃነት ነው። ብዝሃነት ደግሞ ውበት ነው። ይሄንን በምን መልኩ ከጠብ መንጃ መወዝወዝ ባለፈ ምንድነው ሞዜር አማረኝ እየተባለ ልጅ ማደግ የለበትም። እውነቱን ለመናገር የሆነ ሮቦት አማረኝ፣ ስፔስ ሬስ አማረኝ፣ ኒውክሊየር ፊዚክስ አማረኝ ነው እንጂ እንዴት አንተ ሞዜር ያምራል? ሞዜር እኮ መግደያ መልሶ መገደያ ነው። ጦርነት የሁለት አቅጣጫ ውድመት ነው እና ልጆች የሚያድጉበት ኦሪየንቴሽን በጣም ያሳዝናል። አሁን ሰሞኑን እንግዲህ የሸሪረን ግንባር ስናይ ከፍተኛ የመሳሪያ ከምችቶች መወሰዱ ታይተዋል። በዛ ላይ ደግሞ በጣም የገረመኝ የእኛ ልጆች እንዳልከው አይማረኩም። በጦርነት በኃይለኛም ስለሚሰብኳቸው ጥይትም አይመታም፣ አቡነ አረጋይ የሆነ ነገር ተደርጎብሃል ምናም እየተባሉ ከዚህ በፊት ብዙዎቹ ምን ያህል ወጣት እንደተጎዳ ታውቃለህ። አሁን ኤአይ ናቸው ሙርኮኞቹ ሲታዩ በኤአይ የተሰራ ነው ተብሎ አንድ ልጅ አለ ካየኸው ሄዶ ቦታው ድረስ አቀረባቸው ከተማረኩት እንዴት እንደሆነ። አንዷ ውጭ ሀገር የምትኖር ወንድሟ ከዚህ በፊት ትግል ላይ የነበረ ፎቶውን አይታው እያለቀሰች ማለት ነው እንኳን አልሞትክ እንኳን ስላየው እና እንዴት ነው ኤአይ ነው የምትሉን የሚል የነሱ በተለይ የሚዲያ ማሽኖቻቸው የተለያየ በሰው ነፍስ የሚቀልዱ አሉ። ሰሞኑን ደግሞ እንዳየው ትላንትና እናንተ በምናወራበት ድረስ እንግዲህ በመቀሌ ዋና ከተማ አመራሮችን ፎከስ ያደረገ የድሮን ጥቃት በመደረጉ እነ ዶክተር ደብረጽዮንና ብዙዎቹ ከከተማ ወጥተው እንደውም ኤርትራ እንደተመሸጉ ብዙ አይነት ወሬ ይሆናል። ያንን አጣርተን እናቀርባለን። ጦርነት ይቁም አያስፈልግም የሚለው ነገር ነው ተታየ። ትክክል ነው። አሁን ስብሃት ነጋ ከምሽግ ውስጥ ተጎትተው ሲወጡ አይተዋል። በጣም በርካታ የህወሓት አመራሮች ትልቆቹ፣ አራቱ ደግሞ በሚያሳዝን መልኩ ሞተው ታይቷል። ተከብረው መኖር የሚችሉ እና አባይ ፀሐዬ፣ እነ ስዩም መስፍን እና አስመላሽ ወልደ ስላሴ፣ እነ ሴኩትሮ ጌታቸው የሚታወቁ ኦልሬዲ ሞተው ተገኝተዋል። አሁን እዚህ ጋር ያለው ኃይል የተለየ ኃይል አይደለም። በነገራችን ላይ ቅዱሳን በኦርቶዶክስ ተዋሕዶ ውስጥ ያሉት ከዚህ ከድግምት ጋር ከእምነት ጋር ግንኙነት የላቸውም። ከዚህ ከጅብ ጋር ከጅብ ቆዳ ምናምን ብዙ የሚባል ነገር አለ። ይሄ ምን ያስታውሰኛል? ታንዛኒያ ውስጥ አንድ እንቅስቃሴ ነበር፣ የማጂ እንቅስቃሴ እና ጀርመኖች ሲመጡ ውሃውን ጥይት እንዳይመታችሁ እናደርጋለን ብለው ውሃ ረጩባቸው። ከዛ ጀርመኖች መጡ፣ ጥይት አይመታንም ብለው ሲሄዱ አለቁ። ከ1905 ከ1907 ማጂ እና እንዲህ አይነቶቹ ብዙ ጊዜ ሞራል ሰጥተው ወደ ውስጥ ወደ ጦርነቱ ለመማገድ የሚደረግ የጭካኔ ምልክት አለ። ያ ቢሆን እኮ ገብተዋል። ማይመቱ ከሆነ የሚባሉት ነገር የሚያደርግ ከሆነ አዲስ አበባ 4 ኪሎ 2017 እንገባለን እንዳሉት ይገቡ ነበር። ትንቢትም ነበር ትገባላችሁ የሚል እና እነዚህ ነገሮች ሃይማኖትን ከጦርነት ጋር ማቀላቀል መጥፎ ነው። ያነሳው ግን በጣም ምርጥ ነገር ምንድን ነው? ጦርነት ሁልጊዜም አውዳሚ ነው። ማዝ ነው ምን መሰለህ ተሽዬ፣ አሁን የምናያቸው እዚህ ውስጥ ያሉት ኤሌክትሮኒክስ መሳሪያዎች የምንጠቀምባቸው ካደገው ዓለም የወሰድናቸው ናቸው።
አብሮነትን ግን ከኛ ነበር መውሰድ ያለባቸውና ለምን እነሱ አይዋጉ? እኔ ለሰው መንገር የምፈልገው ለምን አሜሪካውያን ከ1865 በኋላ ምድራቸው ላይ ጦርነት አቆሙ? ሂሮሺማና ናጋሳኪ ከተመቱ በኋላ ጃፓን ጦርነት ማቆሙ ከዓለማችን በቴክኖሎጂ እንዴት አንደኛ እንዲሆን ብዙ ጊዜ ያነሳዋለሁ። ቶኪዮ ዋና ከተማ 40 ሚሊዮን ህዝብ በሰላም እንዲኖር እንዴት አደረጉ? ለምን አውሮፓ አይዋጋም? አፍሪካ ግን ለምን ይተራመሳል የሚለውን እኔ በደንብ ጥናት አለኝ። ግን በሚያሳዝን ሁኔታ ይህንን ቆም ብለን በማሰብ ዘራፍ እያልን እንድናድግ የሚያደርጉን አይነት እንቅስቃሴ አለና ዘራፍ ቴክኖሎጂ ላይ ነው። ዘራፍ የኑሮ ውድነትን መቀነስ፣ የመኖሪያ ቤት ችግሮችን በመፍታት የሳይንስና ምርምር ጥናቶችን በማድረግ እናቶቻችን ዛሬ በእንጨት እኮ ነው ምጣድ እንትን የሚሉት። ስለዚህ ከመጨናበስ ወጥተው ቢያንስ የኤሌክትሪክ ምጣዶችን የሚጠቀሙበት ነገር እነዚህን ለማድረግ ለጦርነት ይውል የነበረውን ገንዘብ ወደ ሰላም አውለን የስራ አጥነቱን፣ ሴተኛ አዳሪነቱን፣ ስደቱን በርካታ ነገሮችን ልንፈታ የምንችልበት ውይይት ሀገራችን ላይ የተለመደ አይደለምና እሱ ያሳዝነኛል። ግን ከሁሉም ሰላም ቲዩብ ነው አይደለ? ይሄ ቲዩብ ሰላም ይቅደም። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይሄ ስሎጋናችን ነው እና ያው ለሀገራችን ነው የምሰራው። መምህር እንግዲህ ካገኘው አይቀር ሰሞኑን አነጋጋሪ ከሆኑ ጉዳዮች በተለያየ ሚዲያዎች እየሰራ ሆነው በተለይ በሶሻል ሚዲያዎች በምኖችም እያየዋቸው ነገሮች አሉ። በዲቫይን ሾው ላይ ብዙ ሀሳብ አንስታል። ከዛ መሀል አንዷን በተለይ ዶክተር መምህር ዘበነ ለማ ጋር የነበሩትን ንግግሮች በተለይ ዶክተር መምህር ዘበነ ለማ ደግሞ ላንተ አጠር ያለ መልስ የሰጡትን ተመልክተ ከሆነ እንዴት አየኸው ለማለት ነው። በነገራችን ላይ እኛ ሀገር የተለመደው መሰዳደብ፣ የሰዎችን ስብዕና ለማቆሸሽ መሞከር፣ ይሄ ፈረንጆቹ ካራክተር አሳሲኔሽን የሚሉት የስብዕና ማራከስ ስራ ነው የሚሰራው እና ዶክተር ዘበነ ለማ በትክክል መማሩን አሳይቷል። አንደኛ ዓለማዊ እውቀት ላይ በጣም የበሰለ ነው። ሁለተኛ መንፈሳዊ እውቀት ላይ በጥልቀት ስነ መለኮትን የተመለከተ ሰው ነው። ሶስተኛ የተረጋጋ መምህር ነው። እሱን አሳይቶኛል። ድንገት የጠየኩት ጥያቄ ነበር ከፓስተር ሶፎንያስ ጋር። እዛ ላይ አሁንም ቢሆን ዶክተር ዘበነ ለማ ከሚያስተምረው ትምህርት አንዳንዱ የሚሰጣቸው ምሳሌዎች ለሌሎች አርጩሜ ማቀበል አይነት ነገር ለሌሎች እምነት ተከታዮችም የሆነ ኦርቶዶክሶችን እንደው ቆራርጠው መሳቅ ያላደረጉት የሚያስቡበት ነገር ስላለ እሱ ጋር የተወሰነ አሁንም ቢሆን ሪዘርቬሽን የሚሉት ነገር አለኝ። ከዛ ውጭ ግን ዶክተር ዘበነ መልስ የሰጠበት ሁኔታ ምንም እንኳን አንዳንዶቹ ነገሮች የግድ ያው ምላሽ ስትሰጥ ሰውነህና እኔ በሆን ኖሮ አልኩኝ በሱ በዶክተር ዘበነ በመምህር ዘበነ ለማ በኩል እኔ ብቀመጥ ኖሮ የምናገራቸው ነገሮችን አየሁና ራሴን እሱ ወንበር ላይ አስቀምጬ ሳይ መረጋጋቱ፣ እውቀቱ፣ ብስለቱ፣ ጥበቡ፣ እውነተኛ ሃይማኖት መምህርነቱ እና የመሳሰለውን ሳይ ባጭሩ እኔ ብዙ ማለት አልፈልግም። እንደው ዶክተር መምህር ዘበነ ለማን ትልቅ ይቅርታ ነው የምጠይቀው። አንዳንድ ምሰማቸው ወሬዎች ነበሩ ከዚህ ከወልታ ጽድቅ ዘተዋሕዶ ከሞዓ ተዋሕዶ ጋር እሱ የሰጠው መልስ አለ። ስለዚህ ከወሬ ይልቅ በእኔም ላይ ብዙ ነገሮች ስለሚወሩ ከወሬ ይልቅ የእሱን እውነት መቀበል በጣም አስፈላጊ ነው እና በዚህ አጋጣሚ ለተመልካቾቻችንም ለመምህር ዶክተር ዘበነ ለማም በጣም ትልቅ ይቅርታ ነው የምጠይቀው። ይቅርታ መጠየቅ ደግሞ መለመድ ያለበት ተገቢ በሆነ መንገድ መታየት ያለበት ነውና አመሰግናለሁ ስላነሳልኝ። እጅግ አድርገን እናመሰግናለን። እንግዲህ እኔም እንደታዘብኩት የሰለጠነ መልስ ብለነዋል። የሰለጠነ መልስ ጨዋነት የተሞላበትና ለብዙዎች አስተማሪም ስለሆነ አንተም እኮ ኦፌንድ አላደረግህም። በቃ ይቅርታ እንድትጠይቅ መልስን እንድታዘጋጅ ነው እና እኛ ሀገር ግን መሪዎችን ማበሻቀጥ ቅድም ወደ ውስጥ እንገባ እንላለን። አንድ ግጥምም ስትል አይቻለሁ። አንተን ስለሰደብኩ እኔ ከፍ ምን የሚመስለኝ የሰው ሃይማኖትን በየሶሻል ሚዲያ ማክፋፋት አልፎ ተርፎ መዘላለፍ የበዛበት ነውና ከዛ እንድንወጣ አስተማሪ የሆነውና መምህር ዘበነ ለማን ቅድምም ብየዋለሁ። የሆነ በህይወት ገጠመኝ አንዴ ኢንተርቪው አድርጌያቸዋለሁ። በጣም በቀላል የሚገኝ መልካም ስብዕና ያለው ኢትዮጵያ ውስጥ ካሉ አርቲስቶች ጋር መልካም ግንኙነት ያለ እንደ ጓደኛ የሚቀርብ አስተምሮ ላይ ደግሞ እንግዲህ እድሉን ካገኘን ለመጠየቅ እኛም ብዙ የተዘጋጀንባቸዋለ። ፍቃዶት ከሆነ ያው ጋብዛቸዋለሁ። ይቅርታውን ተቀብለዋል። ጥሩ አስተማሪ ነው። እናመሰግናለን። እሺ እስቲ ሰሞኑን ደግሞ ሶሻል ሚዲያ ላይ አንድ ትንሽ ቁጣ የተቀላቀለባት ከፓስተር ቢኒያም ሽታዬ የሚባል አሁን ፍቅረ ኢየሱስ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
የማህበረሰብ አንቂ ሆኖ በሶሻል ሚዲያ ላይ የሚያወያይ የተለያዩ ቪዲዮዎችን ፖለቲካዊ፣ ሃይማኖታዊ የሚሰራ በተለይ አንተን በተመለከተ በሰራው 40 ምናምን ደቂቃ በሚፈጀው ላይ ዘርዘር ያለ መልስ ሰጥተሃልና እንደው ሰብሰብ አድርገህ ስለሱ ያሉትን ነገሮች የተሰማሃል ብትላቸው ጥሩ ነው። ኑረዲን ኢሳ የሚባል ገጣሚ በጣም ወደዋለሁ። አልሆንልህ ካለህ ማደግና መግዘፍ ከታላቆች መሃል አንዱን መርጠህ ዝለፍ ይላል እና ለመታወቅ አሁን ብዙ ሰዎች እያደረጉ ያሉት ነገር ምንድን ነው? ትከሻ በመለካካት ሌሎችን ሰዎች ምንም የማያውቁ ሰዎች የሚያውቁትን ሰዎች እንደማያወርቅ አድርገው መሄዳል። ለምሳሌ እኔ ከታሪክ ጋር አያይዞ እየደጋገመ መጀመሪያ ካቶሊክ ነበረ። በነገራችን ላይ ቢኒያም ሽታዬ ከካቶሊክነት ወደ ፕሮቴስታንት ፓስተርነት ሄደ። ከፕሮቴስታንት ፓስተርነት ደግሞ ወደ ኦርቶዶክስ መጣ። መጀመሪያ ይሄ ሰው በቤተ ክርስቲያን በማውቀው ጻኡ ንዑሰ ክርስቲያን የሚላለ መካከል ላይ ቅዳሴ መሃል የክርስቲያን ታናናሾች ውጡ ይባላል። ከእስልምና ከዋቄፈና ከተለያየ ሃይማኖት የሚመጡ ሰዎች ንዑሰ ክርስቲያን ስለሆኑ የኦርቶዶክስን አስተምሮ ከልጅነታቸው አድርገው ከሆነ በቄደር ተጠምቀው ሊመለሱ ይችላሉ። ነገር ግን ይሄ ከልጅነት ኦርቶዶክስ ስላልነበረ ጻኡ ንዑሰ ክርስቲያን ሲባል ዳር ላይ መቆም ያለበት ሰው ነው ወጥቶ ከቤተ ክርስቲያን ውጭ እና ፍየል ከመድረሷ ቅጠል መበጠሷ ብቻ ሳይሆን ጀማሪ እረኛ ከብት ሐሰተኛ የሚባል ነገር አለና አሁን ዶክተር ዘበነን ባየሁበት አየህ ትምህርት ከጥበብ ጋር ሲሆን ምን ይሉታል ነጮቹ? ቢሄቪየራል ቼንጅ፣ አቲቱድናል ቼንጅ፣ የአመለካከት ለውጥ ይሉታል። ትምህርት ለሁሉም የትምህርት ደረጃዎች ክብር ቢኖረኝም የባህሪ ለውጥ ከማምጣት ጋር ሲሆን እጅግ ደስ ይላል። መምህር ዘበነን ማንሳት ትችላለህ። የቢኒያም ሽታይን ስትመለከት ደግሞ አለማወቅ ሲደመር አለማወቄን እወቁልኝ ብሎ አደባባይ መውጣት በጣም የሚያሳፍር ነው። ለምሳሌ ካነሳቸው ነገሮች አንድ ነገር ልንገርህ፣ ስለ ቤተ እስራኤል እና ቤተ እስራኤል ላይ ጎንደር ነው የሚኖሩት አለ ታዬ። ከጎንደር ውጭ አይኖሩም አለ። እስቲ አንብብ ይለኛል። እየደጋገመ ነው። በነገራችን ላይ ቪዲዮን ካየኸው 45 ደቂቃ ቪዲዮ ነው ከፓስተር ሶፎንያስ ከዲቫይን መልቲሚዲያ ወይም ዲቫይን ሾው ላይ ካቀረብ ነው ያነሳው እና አንብብ ይለኛል እየደጋገመ። አንዱ አንብብ ካለኝ ነገር ቤተ እስራኤሎች ያሉት ጎንደር ላይ ነው በሚል ነው። በነገራችን ላይ ቤተ እስራኤልን በተመለከተ ዋናው የአይሁዶች አንዱ ትልቅ ሰው ከ30 ዓመት በላይ ከ30 በላይ የምርምር ስራዎችን የሰራ አምሳሉ መሀሪ የሚባል ደራሲ አለ። በጣም የማከብረው በጣም የማደንቀው ደራሲ አለ እና እሱ መጽሐፍ ጽፎ ነበር ቤተ እስራኤል ከትላንት እስከ ዛሬ የሚል። ያንን መጽሐፍ ግምገማ የሰራሁት እኔ ነኝ። ስለዚህ ቤተ እስራኤሎች ከኤርትራ ጀምሮ በትግራይ ተሻግሮ ከዛ አልፈ ደግሞ የአማራ ክልል ሰፊ ቦታን ሸፍነው ሌሎችም የኢትዮጵያ ክፍሎች ውስጥ እንደሚኖሩ መጽሐፉን ገምግም ያለው ከፈረሱ አፍ ማለት ነው። ከራሱ ከቤተ እስራኤሎች ላይ ሰፊ ጥናት ሸዋም ሄዶ ጎንደርም ሄዶ ጎጃም ሄዶ ሰፊ ጥናት ካደረገ ከአንዱ እሱ አለ። ሁለተኛው ስለ እስራኤሎች ብዙ ጊዜ ያነሳለሁ ሀሳቦችን። በእነዚህ በማነሳቸው ሀሳቦች የተነሳ የእስራኤል ኤምባሲ ጠርቶኝ በኢትዮጵያ ከእስራኤል አምባሳደር እጅ የኢትዮጵያና የእስራኤልን ግንኙነት በማጠናከር የሚል የምስክር ወረቀት ሰጥቶኛል። መጽሐፉን ገምግሜ ደግሞ በትልቅ መድረክ ላይ አቅርቤያለሁ። ከዛ ባለፈ እስራኤል ራሷ አንዳንድ እንትኖች ተተርጉመው ቀርበዋል በእነሱ ቴሌቪዥን እና የእስራኤሉ የትምህርት ሚኒስትር ደብዳቤ ሊጽፍ አሜሪካ ያለውና 3 ዩኒቨርሲቲዎች በጣም በእስራኤል ውስጥ ታዋቂ ለሆኑ ዩኒቨርሲቲዎች ጥናትና ምርምር ላቀርብ በዛ ላይ ዝግጅት አድርጌ በጦርነቱ ምክንያት ነው ያንተን ያለው። አሁንም ደግሞ እዚህ ኢትዮጵያ ከመጣው በኋላ ያው መድረኩ ይኖራል። ለሱ አስፈላጊ ዝግጅት ተነጋግረን ጨርሰናልና እስራኤልን ብዙ ጊዜ ሳስተምረው የነበረ ነው። ስለ ቤተ እስራኤሎች ደግሞ ካይላ ፈላሻ ማን ፈላሻ አላቸው፣ ካይላ የሚለው ስም እንዴት ተያዘ፣ ቤተ እስራኤል የሚለው በጣም በዝርዝር አውቀዋለሁ እና ቢኒያም ሽታዬ ከመስማት ይቅርታ አድርግልኝና ቡና ላይ ሆኖ ከመስማት ያለፈ እውቀት የለውም። ግን አንዱ እሱ ላይ አያውቅም የሚል ነገር አስቀመጠ። ሁለተኛው በጣም ያሳዝነኝ የኢትዮጵያ ካርታን ወይም ነገስታት እነ ዘውዲቱ የመሩት እስከ ሸዋ ነው ከሸዋ አልፍም አለ ብሎ በድፍረት ተናገር። እንግዲህ እዛ ላይ ማየት ትችላለህ። የኢትዮጵያ ካርታ አንደኛ ጳውሎስ ኞኞ ከተለያዩ ጽሁፎች ወስደው እስኬት እንደሚሰፋ አሳይተዋል። ሁለተኛ እኔ ይሄ ሰውዬ በሃይ ስኩል ውስጥ ለማለፉ ትልቅ ጥርጣሬ ያለኝ ምንድን ነው ኢትዮጵያ በአፄ ካሌብ ጊዜ ማንም ተራ ሰው እንኳን ታሪክ የሚያቀርቶ ትምህርት ቤት ውስጥ ገብቶ ያለፈ ሰው በአፄ ካሌብ ጊዜ እስከ ደቡብ አረቢያ ኢትዮጵያ ትመራ እንደነበር እስከ ኑቢያ በኢዛና ጊዜ እንኳን ሱዳን ውስጥ ሄዶ ሜሮ የሚባለውን ስልጣኔ መደምሰሱን መያዛችንን እዛ ቦታ ላይ አብርሃም ይባል በአፄ ካሌብ ጊዜ ተመድቦ ነበር። ብዙ ጊዜ የኢትዮጵያ ሕዝብ በሙሉ አንዱ ከሚያውቀኝ ነገር
በአምደ ጽዮን ዘመን ከ1314 እስከ 44 ቀይ ባህር ጫፍ ኢትዮጵያን ያስተዳድሩ ነበር። ኤርትራን አልፎ ቀይ ባህር የመጨረሻው። በሶማሊያ ደግሞ ዘይላና በርበራ የዛሬዋ ሶማሊያ ውስጥ ልብ አድርግ። ሶማሌ ክልል ኢትዮጵያዊ ነው። ሶማሌ አንዱን ብዥታ እሱ ነው። ሶማሊያና ሶማሌ ይለያያል። አንዳንድ ሰዎች ሶማሊያ ይላሉ። ልክ አይደለም። ክልሉም ተናግሯል። ሶማሊ ነው የሚባለው ክልሉ። ስለዚህ ሶማሊያ ከሱ ጎረቤት ያለች ሀገራችን ሄዶ አስተዳድሯል። ዘርዓ ያዕቆብ በተመሳሳይ አጼ ዘርዓ ያዕቆብ ከ1434 እስከ 68 ያቀረብኩት በሱ ደረጃ አይገባው። ንጉሱ ጠንካራ ሲሆን ንጉሰ ነገስቱ የኢትዮጵያ ግዛት ወሰን ይሰፋል፣ ብዙ ቦታ ላይ ይሄዳል። ንጉሰ ነገስቱ ደከም ሲሉ ደግሞ ለምሳሌ አጼ ቴዎድሮስን ብንመለከት ከሸዋ አልፈው አስተዳድረው አያውቁም። ቦረናን አያውቁም፣ ጋምቤላን፣ ቤንሻንጉልን፣ ሶማሌ ክልልን አያውቁም፣ አፋርን አያውቁም። አጼ ዮሐንስም እንደዛው፣ አጼ ተክለ ጊዮርጊስም ብዙኖች ማንሳት እንችላለን። ስለዚህ ከመሪዎቹ ጥንካሬ ጋር ተገናኘ ነው ሚል ነው ያቀረብኩት። ይሄ ደግሞ እውነተኛ ነገር ነው። ይህን እውነት እንዳልሆነ አድርጎ ለማስቀመጥ ሞክሯል። ምናልባት ሌሎችም ሀሳቦችን ልቀጥል። አሁን ለምሳሌ አሁን ስለ 9 ቅዱሳኖችም ትንሽ ያለው ነገር አለ። ምንድን ነው ክርስትናን አስመልክቶ በአጠቃላይ በኢትዮጵያ ውስጥ ክርስትናን አስመልክቶ እንዴት ገባ የሚለው ላይ ከኢዛና በፊት ከ340 ዓመተ ምህረት በፊት በግለሰብ ደረጃ ክርስትና ወደ ኢትዮጵያ ገብተዋል። ነገር ግን ካህናት አልነበሩም፣ ቀሳውስት አልነበሩም፣ ቤተ ክርስቲያን አልነበረም። እነዚህ በሌሉበት አይመለክም። ክርስቲያን የሆኑ ሰዎች ግን እስራኤል ጋር በነበረን ግንኙነት ጉዞ የሚጓዙ ሰዎች ስለ ጃንደረባው ብዙ ነገሮች አሉ በግለሰብ ደረጃ። በመንግስት ደረጃ በኢዛና ዘመን 340 ላይ አባ ትናቴዎስ ከእስክንድሪያ ማንን ላኩ? ፍሬምናጦስን። ፍሬምናጦስ ደግሞ ኢዛናን አጥምቀው ክርስትናን የመንግስት ሃይማኖት አድርገው አባ ሰላማ ወይም አባ ከሳቴ ብርሃን ተባሉ። ያ ደግሞ በመንግስት በቤተ መንግስት አካባቢ የነበረ ነው። ከዛ አልፎ 9ኙ ቅዱሳን ከ475 እስከ 480 ሲመጡ ተስዓቱ ቅዱሳን የሚባሉት እነሱ ደግሞ ክርስትናን ገዳማትን አስፋፉ፣ መጽሐፍ ቅዱስንም ተረጎሙ የሚለው ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ አፕ ቱ 1270 ኤዲ። ይህን ደጋግሜ ያነሳዋለሁ። ፕሮፌሰር ሰርገው ሀብለስላሴን ያክል በዛ ላይ ጥናት ያደረገ የለም። የሃይማኖት እውቀታቸው ጠሊቅ ነው። በትምህርት ፒኤችዲ ሄደዋል። ከፒኤችዲ አልፎ ሙሉ ፕሮፌሰር ናቸው። ረዳት ፕሮፌሰር አይደሉም። ከዛ ከፍ ያለው ተባባሪ ፕሮፌሰርም አይደሉም። ሙሉ ፕሮፌሰር ናቸው እና አንቱ የተባሉ ናቸው። በጥንታዊና በመካከለኛው ዘመን ታሪክ ኢሜሪተስ ፕሮፌሰር ባህሩ ዘውዴ ይመጣሉ። ሌሎች ደግሞ የብሔረሰቦችን ታሪክ ያጠኑ ድንቅ ፕሮፌሰሮች እነ ፕሮፌሰር ተሰማ ተአ ወዘተርፈ አሉ። ይህን ካልኩ በኋላ ይሄ ሰው እኔ ከዛ መጽሐፍ ላይ ለምሳሌ ቅዳሴ የተጀመረው በግሪክ ነው። ኦርቶዶክስ የሚለው ስም ራሱ ግሪክኛ ነው፣ ግዕዝ አይደለም። ያውቀው እንደሆነ አላውቅም። ቤንያም ሽታይ እና ኦርቶዶክስን ለማቃለል ነው፣ ዝቅ ለማድረግ ነው አለ። ከግሪክ ቢመጣ ሲጀመር ክርስቶስ እኮ ኢትዮጵያ አይደለም፣ ዳምጤ አይደለም፣ አየለ አይደለም፣ ወይም ደቻሳና ሰርቤሳ አይደለም። ስለዚህ እምነቶች የመጡ ከመካከለኛው ምስራቅና ከቅርብ ምስራቅ ነው። ይሄንን ሽምጥጥ አድርጎ ክዶ ኢትዮጵያ ውስጥ እንደተጀመረ አድርጎ ለማሳየት ይሞክራል። ሁላችንም ኢትዮጵያን ነን፣ ሃይማኖቶቹ ግን መጤ ናቸው። ለምሳሌ አቶ ታዬ እዚህ ላይ ትንሽ ብንቆይ፣ ለምሳሌ ኤደን ገነት ኢትዮጵያ ነው የምትገኘው። አዳምና ሔዋን የተገኙት ከኢትዮጵያ ነው። አስታውሳለሁ እንደዚህ አይነት ነገሮች አሉ። ለምሳሌ በዛ ላይ ደግሞ ራሱ ከመምህር ዘበነ ጋር ባደረጉት ውይይት አስታውሳለሁ። አንዳንድ ቪዲዮዎች እንደውም ሰዎች እየቆራረጡ እየሰራበት ነው። ከቅዱሳን መሀል አንዱ ያዕቆብ ኢትዮጵያዊ ነው የሚል ነገሮችን ሁሉ ወደ ኢትዮጵያ የማምጣት ነገር መጽሐፍ ቅዱሳዊ መሰረት ላይ ስናያቸው ብዙ ማናገኛቸው፣ በገነት ውስጥ ንግግር የተጀመረው ቋንቋ ግዕዝ ነው የሚሉ አሉ። ብዙ ነገሮች የምናያቸው እነዚህ ታሪኮች ከታሪክ እውነታ ጋር እንደው ካያቸው እንግዲህ ምንድን ነው የኦሮሞ ታሪክ ጸሐፊዎች ሳይሆኑ እነዚህ በዩኒቨርሲቲ ደረጃ ያሉት ሳይሆኑ ስሜታዊ ብሔርተኞች አዳም ኦሮሞ ነው ይለዋል፣ ሔዋን ኦሮሞ ናት ወይ ጎጃሜ ናት ሊሉ ይችላሉ። ኢየሱስ ክርስቶስ ሰማይ ላይ እንትን ያለው ስለ እግዚአብሔር ሲታይ ጨፌ አራራ ነው ምናምን ሊሉ ይችላል ብለዋልም። ሁሉን ነገር ከኦሮሞ ጋር የማገናኘት ስሜት አለ። በተመሳሳይ ሁኔታ ደግሞ የኦርቶዶክስ ብሔርተኝነት እኔ ብሔርተኝነት ብሎ ማስቀመጥ ይከብዳል፣ ግን የሃይማኖት ጽንፈኝነት ይመጣና ሁሉ ነገር እኛ ጋ ነው። አንዳንድ ጊዜ እመቤታችን ቅድስት ድንግል ማርያምም ከኢትዮጵያ ናት ይሉሃል፣ አዳም ከኢትዮጵያ ነው፣ የሆነ ኖህ ከኢትዮጵያ ነው። ብዙ ነገሮች ያመጡና ኢትዮጵያ የሚል መጽሐፍ ቅዱስ ስለጠቀሰ ከእሱ ጋር የማያያዝ ስሜቶች አሉ። እነዚህ ታሪካዊ መሰረት ሲኖራቸው እቀበላቸዋል። አንዳንድ ትንሽ የታሪክ መምህር ታሪካዊ መሰረት
ያላቸውን ነገሮች ይቀበላሉ። ታሪካዊ መሰረት የሌላቸውን ግን መጽሐፍ ቅዱስ ተቀምጦ ክርስቶስ የትኛው ቦታ ላይ እንደተወለደ ተቀምጦ እንግዲህ እኔ ጎንደር በረት ውስጥ ወይ ቦረና በረት ውስጥ አልተወለደም። የተወለደበት በረት ይታወቃል። የተወለደበት ቦታ ይታወቃል። ከጠበቁት ውጭ ስለሆነም ጥርጣሬዎች እስራኤሎች ዘንድ እንደተፈጠረ ይታወቃል። ከየት አሳ አስጋሪዎችም ከየት ጋር እንደወሰዳቸው ይታወቃል። ከጣና ሐይቅ አይደለም፣ ከዝዋይ ሐይቅ አይደለም፣ ከአዋሳ ሐይቅ አይደለም፣ ከዚህ የወሰዳቸው አይደለም። እነዚህ አይነት ነገሮች አንደኛ ጥቅማቸው ይሄ ብሔርተኝነትን ሁሉ ነገር የኛ ነው የሁሉ ነገር ምንጭ ነን። እኛ እኮ ሉሲን የምታክል የሰው መሰረተ ግንድ በሳይንሱ አለ። ብዙ የምንናገራቸው ላንድ ኦፍ ኦሪጂንስ ነን ብለን የምናወራባቸው በርካታ ነገሮች አሉ። እንደ ሰላም ናርዲ ወዘተርፈ እና እነዚህኞቹን ግን ምንድነው እኛ ሀገር አሁን እውነትን ስትናገር ሰዎች ይሰሙት የነበረው የተሞሉትን ነገር አሮጌውን ሶፍትዌር አዲስና ትክክለኛውን ነገር ስታመጣ መጫን ስለማይችሉ አቅማቸው ስድብ ነው። አቅማቸው ለማንቋሸሽ መሞከር ነው እንጂ በምንም ታሪክ አዳም ጎጃሜ አይደለም ወይም ደግሞ ኦሮሞ አይደለም። እና እንደዚህ አይነቶቹ ነገር መች አጣንና እኛ ጀግና መች አጣንና ሰው ገና አዳም ትልቅ ታሪክ ያለን የራሳችን ታሪክ አለን። እስራኤሎች የራሳቸው፣ ግሪኮች፣ አርመኖች፣ ራሻዎች፣ አውሮፓያኖች ሁሉ የራሳቸው ታሪክ አለን። እኛ ደግሞ በዓለም ላይ ጥንታዊ ከሚባሉት ጥቂት ሀገሮች አንዱ ነን። ለምሳሌ በመጽሐፍ ቅዱስ ላይ አያሌ ጊዜ ስም የተጠቀሰንን በቁርአን ላይ ቢላልን ማንሳት እንችላለን። ኢትዮጵያዊ ጃንደረባ አባኮስን ማንሳት እንችላለን። አቤሜሌክን ያተረፈው ኢትዮጵያዊን ማንሳት እንችላለን። ብዙ ታሪኮች አሉን። እነሱን እውነት የሚሉት ላይ ትኩረት ብናደርግ ጥሩ ነው። በዚህ አጋጣሚ እንግዲህ ስለ ክርስትና እያወራን ነው። ዛሬም ይህንን ስለምጠይቀ ይቅርታ ከትልቅ ይቅርታ ጋር የኢየሱስ ጌታ ነው ካልክ በኋላ ፕሮቴስታንት ሆነ የሚሉ አሉ። አንተ ደግሞ የለም ኦርቶዶክስ ነኝ ብለኸኛል። በራስ አንደበት አረጋግጥልን። የፕሮቴስታንት አንዳንድ ስብከትና ዝማሬዎችንም እሰማለሁ ብለሃል እና እንዴት ይሆናል የሚሉ ሰዎች አሉ። ይህንም አብረህ አያይዘህ ትመልስልን። እኔ እንግዲህ ያለን ነገር የነበረን ነገር ዝም ብሎ በደረቁ ይዤ አልሄድም። የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ይሄ ሰው የፕሮቴስታንት እምነት ተከታይ ነው ወይም ሙስሊም ሆነዋል የሚሉ አባቶች አሉ። የቤተ ክርስቲያን አባት ነን የሚሉ አባት ስላልሆኑ እንደዚህ አይነት አባቶች ንስሐ እንድትገባ ወደ እውነተኛው መንገድ እንድትመለስ የተለያዩ ነገሮች የሚያደርጉ እንጂ ሚዲያ ላይ ወጥቶ አንተን ለማሳጣት አንተን ዝቅ ለማድረግ የሚሄድ ክርስትና የለም። የመጀመሪያው ትልቁ ነገር እሱ ነው። ሁለተኛ ከኔ በላይ እንደውም አንዳንዶቹ ፕሮቴስታንቶቹ እንዲወዱ ነው ሙስሊሞቹ እንዲወዱ ነው ይላሉ። ያ ማለት በግልባጩ ካሰብክ ኦርቶዶክስ እንዲጠላኝ ነው ማለት ነው። እና እንዲህ አይነት ፕሮቴስታንቱ ሙስሊሙ ቢወዱ ምን ችግር አለው? አንደኛ ችግር የለውም። ሁለተኛ ግን የነሱ ችግር ምንድን ነው? የሆነ አንተን ለማቆሸሽ የሆነ ፍላጎታቸው ይገባኛል። አንደኛው ብልጽግናና ግልጽ ለማድረግ ዶክተር አብይን ስለምደግፍ መከላከያችንና አጠቃላይ የመንግስት መዋቅር፣ ሁለተኛው ደግሞ በዋናነት ፋንዶ የምለውን ፋኖ ይሉታል እነሱ፣ እኔ ፋንዶ ነው የምለው። ፋንዶ የሚባለውን ድርጅት ተቃውሞ አለቀ። ከዚህ የፈለገ አጠንጥነ ብትሄድ ከዚህ አይወጣም። አሁን ደግሞ ህወሓት ተጨመረበት። ጦርነቱ ሊጀመር ነው። ሻዕቢያዎች ደግሞ አማርኛ ይችላሉ። ሰሚት አሉ፣ ሴምስ ያሉ በየቦታው የተለያየ ሀገር አለ። ሻዕቢያ ተጨመረበት። ከዛ ደግሞ አንዳርጋቸው ጽጌ በ5 አካውንት፣ ጀዋር በ5 አካውንት፣ ልደቱ አያሌው ከና አጃቢዎቻቸው ይዘምታሉ። ያ ትልቅ ለእኔ ቁም ነገር አይደለም። ምክንያቱም የሚያስጨንቅህ አንተ የምትናገረው ነገር እውነት ነው ወይስ እውነት አይደለም። አሁን እሱን ለምን አለው ብትለኝ ኢየሱስ ጌታ ነው የሚለውን ነገር አስቀመጥኩ። ያለ ኢየሱስ አማላጅነት ማን ነው ይቅርታ፣ ያለ ኢየሱስ ዓለም አይደንም የሚል ነገር አስቀመጥኩ። አማላጅነት አላልኩ፣ ያለ ኢየሱስ ዓለም አይደንም። እና እነዚህ በጣም የሚገርመኝ ነገር ሁላችንም የያዝነው መጽሐፍ ቅዱስ። መጽሐፍ ቅዱሱ ደግሞ ምን ይላል? ማንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ይል ዘንድ አይችልም፣ ሌላ አይችልም። አንድ ሁለተኛ፣ በሰው ፊት ለሚመሰክርልኝ በሰማይ ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ግን በሰማይ ባለው በአባቴ ፊት ክደዋለሁ። እዚህ ጋር የቢንያም ሽታይንም ጉዳይ ስላነሳን አቃሎ ነው የጠራው ኢየሱስ ክርስቶስ ብቻ ብሎ ኢየሱስ ብሎ ነው የጠራው። እኛ ግን እንደሱ አይደለም የምንጠራው። እኛ ጀማሪ እረኛ ከብት አስተኛ ደግመዋለሁ። እና እኔ ያልኩት እዛው ከፓስተር ሶፎንያስ ጋር ያደረግነው ማንም ሰው ሊያይ ይችላል። ኢየሱስ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ነው። ግን ኢየሱስ ጌታ ነው የሚለው መጽሐፍ አያስቀረው። ማንም በመንፈስ ቅዱስ ካልሆነ በደንብ አሰምርበታለሁ። ለምን ትደነግጣላችሁ ነው የኔ ጉዳይ። ኦርቶዶክሶችን አይደለም ካቶሊኮችን አይደለም፣ ሁለቱን ጠቅሻለሁ። ግን እዛ ውስጥ ያሉ ኢየሱስ ጌታ ነው ሲባል የሚደነግጡ ሰዎች አሉ። ያ ተገቢ አይደለም። ከዛ ሌላ ኢየሱስ አለ የሚል ነገር አመጣ። አንድ እዚህ ላይ እንደው እናወራ። ዓለም ላይ በመስቀል ላይ ቀራኒው ላይ ሞቶ አንድ ኢየሱስ ነው።
ያንን ኢየሱስ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጅ ይሆኑ ዘንድ ስልጣን ሰጣቸው ይላል። እንግዲህ ኢየሱስ ክርስቶስን መቀበል ማመን መከተል ግዴታ ነው። አልተቀበሉትም። የሰቀሉትም ለዛ ነው። የአይሁድ መምህራኖች አይደሉ ያሰቀሉት ከሮማያኖች ጋር ሆነው አንድ ጌታ ሆኖ ያስተማረው ጽሑፍ በመጽሐፍ ቅዱስ ላይ በቅርጽ ተቀምጦ የተራራው ስብከት ሐዋርያቶች የተከተሉት እንደዚህ የኔ የእናንተ እያልክ ለዓለም ሞቶ የኛው የኢየሱስ የኔ ብቻ ማለት እንደ የግል ፍቅር ያከብድም አትታይ ምንድነው እነሱ ሐሰተኛ ክርስቶሶች ይነሳሉ እኔ ክርስቶስን እያለ ይመጣል ምናምን ከሚለው ጋር ያያዙና እነሱ የሚያምኑት ያኛውን ኢየሱስ ነው ይላሉ። እኔ እንደዚህ አይነት ውርድ ያለ ነገር መጠቀም አልፈልግም። ለምን እኔ ኦርቶዶክስ ነኝ። ሙስሊምን ማክበሬ ኦርቶዶክስነቴን አያስቀርም። ወንጌላውያንን ማክበሬ ኦርቶዶክስነቴን አያስቀርም። ቁልፍ ቢኖረን ኖሮ የመንግስተ ሰማያት ቁልፍ ቢኖር ኖሮ 2 ቢሊዮን ገደማ ካቶሊኮች ከኦርቶዶክስ 4 ጊዜ ይበልጣሉ። በዓለም ላይ ካቶሊኮች አይኖሩም ነበር። የእግዚአብሔር ፈቃድ ባይሆን ሂንዱይዝም እምነት ተከታዮች ከኦርቶዶክስ ይበልጣሉ። በዓለም ላይ ካለው ኦርቶዶክስ የሩሲያ የአርሜኒያ ምናምን ወስደ ቡዲዝም እምነት ተከታዮች የትና የት ይበልጣሉ። ኢቨን ኮንፊሻል ሴኩላር ፊሎሶፊ የሚከተሉት ይበልጣሉ። እስልምና ከኦርቶዶክስ 4 ጊዜ እጥፍ ይበልጣል። ስለዚህ ዝም ብለህ ስትመለከት የዓለም ላይ ዳታ መመልከት ነው። እግዚአብሔር ቁልፉን ቢሰጠን ኖሮ በዓለም ላይ ሁሉ ሃይማኖት አይኖርም ነበር። ስለዚህ አንተ ትልቁ ነገር እንደ ክርስቲያን እንደ ኦርቶዶክስ ክርስቲያን እንደ ወንጌላውያን በራሳቸው አጠራር ወንጌላውያን እና እንደዛ መኖር ነው የሚሻለው ወይስ ሌላውን መናፍቅ እያልክ ዝማሬያቸው እንደዚህ ነው እያልክ እያጣጣልክ ነው የምትሄድ? ያነሳልኝ ዝማሬ እኔ ድብና አድርጌ እሰማለሁ። አንድ ምለው ነገር አለ ሁሌ እንደ ማይክል ጃክሰን አይነት ዝማሬ አልሰማም። የተደፋ ሰው እያለ አንድ ከበሮ ይዞ እየተስከረከረ ኦርቶዶክስ እንዲህ እያለ የሆነ ማሽን የሚያንቀሳቅሰው የሚመስል ኦርቶዶክስ እንደሱ አይነቱን አልወድም። ለምን እኔም በማነበው መጽሐፍ የሚገባኝ ነገር አለ። ከኦርቶዶክስ ተዋህዶ ውስጥም ወጣ ያለ ያፈነገጠ ነገር አልፈልግም። ከፕሮቴስታንቱም እግዚአብሔር የሁከት አምላክ አይደለምና ሁከት አይነት ስሜቶችን አልወድም። ግን መዝሙር የዘማሪ ዳንኤል አምደ ሚካኤል፣ የዘማሪ ተከስተ ጌትነት፣ የዘማሪ ማን አላሮ ነው ወርቅነህ አላሮ በጣም በርካታ ሰዎች ሰማቸዋል። በደንብ አድርጌ ዘማሪያንን ሰማለሁ። ዘማሪ ቴዎድሮስ ምናምን ልክ በኦርቶዶክስ እንደምሰማው ሰማለሁ። የእግዚአብሔር ቃል ነው። ሲሰብኩ ሌላ ቀተው ሲሰብኩ ስብከቱን ሰማለሁ። እንደውም አንዳንዴ በጣም እደሰታለሁ። ፓስተር ዳዊት ሞላልኝ አሁን ሲያስተምር አዳም መጀመሪያ ተፈጥሮ ቢሆን ኖሮ ግመል ለምንድን ነው እዚህ ጀርባዋ ላይ ረጅም ነገር ያለው? አንገቷ ለምን ረጀመ? ቀጭኔ እግሯ ለምን ትልቅ ሆነ? እያለ አዳም ያስቸግር ነበር። መጨረሻ የፈጠረው ምንም አይነት አስተያየት እንዳሰጥ ደስ ብሎኛል። እና እውነትም አዳም በጥባጭ ነው የበጠበጠ ነው እስከዛሬ። እንደዚህ አይነት ትምህርቶች ደስ እያለኝ ነው መከተላቸው። ለምን የእግዚአብሔር ቃል ነው። ከዛ እኔ ከእምነቱ ጋር አላያይዘውም። መዝሙሩ የእግዚአብሔር ቃል ነው። አሁን ለምሳሌ ኢትዮጵያ ኦርቶዶክስ ያሬዳዊ ዜማ ነው ያላት፣ ግዕዝ፣ ላራራይ እና የተለያዩ የምናዜማቸው ዜማዎች አሉ። እሱ ኢትዮጵያ ውስጥ ነው። አሁን የግሪክ ኦርቶዶክስ ያሬዳዊ ዜማ የላቸው፣ የሩሲያ ኦርቶዶክስ፣ የአርሜኒያ። ስለዚህ በያሬዳዊ ዜማ ብቻ ነው የሚዜመው። ኦርቶዶክስ እንኳን ሆነን ኦርቶዶክስ የሚለውን ቅጥል ይዘው ያሬዳዊ ዜማ የሌለባቸው አሉ። ስለዚህ የግድ ይሄ ቅድም ያልከው እኛንን የሁሉ ነገር ምንጭ የሚለውን አልቀበልም። ያሬዳዊ ዜማ የለም ግሪክ ኦርቶዶክስ ውስጥ። ያሬድ የሚባለውንም አያውቁትም። ምናልባት በታሪክ ዝም ብሎ ሊሰሙ ይችላሉ። ግብጽ ያሉ ኦርቶዶክሶች ቁጥራቸው ቀላል በሚሊዮኖች ናቸው። እና እንዲህ የራሳችን ብቻ በቃ ልክ ክርስቶስ ለኢትዮጵያውያን ብቻ የተሰቀለ ተዋህዶ ካልሆንክ እማትድነ እንደዚህ አይነት ትምህርት እኔ ሲጀመር አልቀበለውም። ዓለም የግሪክ ኦርቶዶክስም የሩሲያ ኦርቶዶክስም ሁሉም በእምነቱ በህገ ልቦናም ጭምር እግዚአብሔር የሚፈርድባቸዋልና እዚህ ላይ ለየት እላለሁ። ያ ደግሞ ለየት ያለ አመለካከቴ እንቅፋት መታኝ እንደማልለው ሁሉ ሰው ስላለ ያለውን ነገር ሁሉ እንደማልቀበለው ሁሉ ይህንንም አልቀበልም። ፍቅረ ኢየሱስ ካነሳው አንዱ ወደ አማራ ጠጋ ጠጋ እያልክ ነው። አማራ ነኝ አማራ እንዲወድ አይነት ስሜት ያለው ሀሳብ አለ ስትናገር። እዛ ጋ መቼም ማንም እንጉዳይ የለም። ለእኔ ሰው ነው። አማራም፣ ኦሮሞም፣ ጋምቤላም ኢትዮጵያዊ ነው። ፈረንጅም ነጭም ጥቁርም ሰው ነው። እግዚአብሔር ሰውን ፈጠረ ነው የሚለው። ባለፈው ስትናገረን የቋንቋ መደበላለቅና ብዙ የመጣው ከባቢሎን በኋላ ነው እና እንደ ትልቅ ነገር የምናየው ቋንቋ መግባቢያ ነው። ዘርና ባህል ደግሞ ሁሉም አለው፣ ሁሉም ይከበራልና ወደ አማራ የሚለውን ነገር ሳይታርጓል እሱ ያለውን አይቼዋለሁ። ሁሉንም በደንብ አይቼዋለሁ። በጥንቃቄ መልስም ሰጥቻለሁ በሶሻል ሚዲያ በፌስቡክ እንትና ወደ አማራ ጠጋ ጠጋ አለ። ምን ስለሆነ ነው ወደ አማራ ጠጋ ጠጋ ምለው? አንደኛው በኢትዮጵያ ቴሌቪዥን በህወሓት መራሹ ኢህአዴግ ዘመን
በኢትዮጵያ ቴሌቪዥን መስከረም 16 ዶክተር አብይ በመጣበት ዓመት 2010 ይመስለኛል ማንም ሰው ቴሌቪዥን ላይ ከፍቶ ማየት ይችላል። እኔ ከኦሮሞ ብሔረሰብ የተገኘሁት ብዬ መገርሳ ውይሳ የሚለው ኢሳቶች ወስደውት በተከለከለበት ጊዜ ኢሳት ቫይራል የወጣው እሱ ነበር። ወደ ሶሻል ሚዲያ መጥቼ አንድ ቀን አማራ ነኝ ብዬ አላውቅም። ከፓስተር ሶፎንያስ ጋር ባደረግኩትም 3/4 ኦሮሞ ነኝ 1/4 አማራ ነኝ ካልኩ ወዲህ አንዷ ቦታ ላይ ልክ እሱ ታዬ ደብረ ብርሃን እናቴ ደብረ ብርሃን አለች ብሎ ኬት እንዳመጣው ኬት እንደቀባጠረው አላውቅም። 1983 ያልኩትን የቃሊቲ ማስተማር 2003 ብሎ 20 ዓመት ዲፈረንስ አምተዋል። ሺህ ስህተት ተሳስቷል እዛ ላይ ያ ያለ እኔ እዛ ጋር አንድ ቦታ ላይ እናቴ አማራ ናት ሲጀመር 100% ወዲያውኑ ማስተባበያ ሰጠው። ወዲያው ያው እንትኑ ሲለቀቅ ሳየው በራሴም ገጽ ቀርቤ ወዲያውኑ የዕለት ሁለት ምኑን ተጠግቼ ምን ላገኝ ነው? አማራው ቤት ሊሰጠኝ ነው? ትላንትም አልወሰድኩም አልጠየቅኩም። እና ምን ስለሚገኝበት ነው መጀመሪያ አሁን አማራ ወደ አማራ ጠጋ ለሚለው እኔ የሚያስጨንቀኝ ምን እንደሆነ ልንገርህ። ሰውነትና ከመጀመሪያው ነው የምለው ሰውነት ኢትዮጵያዊነት ያስጨንቀኛል። ብሔረሰቤን ግን ከፈለጋችሁ ውሰዱት ብያለሁ። አንድ የአፋር ልጅ ሙሳ አደም ይባላል የ106 ፓርቲዎች ሊቀመንበር ነበር። አሁን የትምህርት ቢሮ ኃላፊ ነው አፋር ተቀይሮ ካልሆነ እና እኔ ኦሮምኛ እችላለሁ አለ። ይችላል፣ ሰምቼዋለሁ፣ አውርተናል። ሶማልኛ ይችላል፣ አፋርኛ፣ ብዙ ቋንቋ ይችላል፣ ትግርኛም ይችላል፣ እንግሊዝኛም ደግሞ ዩኒቨርሲቲ መምህር ነው። አማርኛ ያረቀቅበታል። ሶ ይሄ ሰው እንዳለው እኔ የኔ እምነት እሱ ነው። ግን ከዛፍ አልተላጥንም እና መገኛ የት ነው ሲባል እናቴ አሁንም 100% ኦሮሞ ናት። ማንም ሰው ማየት ቤተሰብ ማሳየት ይቻላል ፈቃደኛ የሆነ ሰው ካለ። ከዛ ልፍ ባለ ሁኔታ ደግሞ ኢቨን ቦታዎችን እየጠቀሱ ተናግረል። በአባቴ በኩል ደግሞ ከፊሉ የአባቴ አባት አማራ ነው፣ የአባቴ እናት ኦሮሞ ናት። ሰው ባስቀመጠው አማራ ነኝ ብዬ አልሄድም። ብዙ ሰዎች አንስቻለሁ። አማራ ሆነው 100% ኦሮሞ ነኝ ያሉ፣ ኢትዮጵያ ሆነው ዜግነት የሚቀይሩ በመላው ዓለም ላይ ያሉ። እኔ ኦሮሞ ነኝ ስል ሰዎች በተስማሙበት የብሔረሰብ እንትን እናት እምነት አባት እውነት መሆኑ ብቻ አይደለም። ኦሮሚያ ክልል ተወልጄ ቦረና ነው የተወለድኩት። ባይዘዌ ነጌሌ ቦረና ከተማ ውስጥ ኦዳ ጋርደን የሚባል አለ። ማንም አያውቀው የለም መናፈሻ ስለሆነ ኦዳ ጋርደን ግቢ ውስጥ ነው የተወለድኩት። የቤተሰቤ የመጨረሻ ልጅ ነኝ። ስለዚህ እንዲህ አይነት ነገሮች ሲያነሱ አለ እኮ እዚህ ጋር ሰበታ ወንድሜ ያለ፣ ነጌሌ ቦረና ወንድሜ ያለ፣ ቱሊ ድምቶ ወንድሜ ያለ፣ እዚሁ ጉለሌ ወንድሜ ያለ፣ ወንድም ብቻ ሴቶች እህቶች እና ዝም ብሎ እንደዚህ ማውራት ይቻላል። ግን ምንድነው ፍላጎታቸው? የሆነ ነገር እየቀነጫጨቡ የሶሻል ሚዲያ ገቢ፣ ርካሽ ተወዳጅነት። አየህ ሌላውን ሰው ነክተህ አንተ ለመታወቅ የምታደርገው ጥረት ያው የፋንዶ የህዋት የሻዕቢያ የነዚህ ቅድም የነገርኩ ግለሰቦች የጀዋር የምናምን በተለያየ አካውንት ጀዋር ለምሳሌ ቄሮዬ ጄኤም የሚል አለ። ብዙ ሰው አያውቁም። ይሰድበኝ ነበር ሁሌ። መጨረሻ ጀዋር ወጥቶ ይሄ ሌላ የኦሮምኛ አካውንቴ ነው አለ። ታዬ ቦጋለ እያለ ይሰድበኝ ነበር። ቄሮ ጄኤም ለካ ጀዋር መሐመድ ነው። ቄሮዬ ጄኤም የሚል እና እንዲህ አይነት ወራዳዎችን ብዙ ስላሉ እነሱ የሚናገሩትን ሳይሆን ይሄኛው ጀዋር መሆን አለበት፣ ይሄ ልደቱ ነው፣ ይሄ አንዳርጋቸው ነው፣ ይሄ ዳዊት ወልደ ጊዮርጊስ ነው እያልኩ ስቃለው እንጂ ቦታ አልሰጣቸውም። ብዙ ጊዜ ወሰድኩ፣ በብዙ ድካም ውስጥ እንደማወራ ይሰማኛል። እንደው ቀረ የምትለው ለዛሬ ያስኳቸው እንደዚህ ናቸው። ያው ብዙዎቹን ቀረ የምለው ነገር እንደው ቀረ የምለው ምንድን ነው? ቢኒያም ሽታ የሚባለው ሰው እስከ መፈጠሩ አላውቀውም ነበር። የታወቀው የፕሮቴስታንት ፓስተር ወደ ኦርቶዶክስ መጣ ነው። በቃ ሌላ ምንም ወይ መድረክ ላይ ንግግር አድርጎ ወይ የሆነ መጽሐፍ ጽፎ ትንሽ አስተዋጽኦ አድርጎ አይደለም። በቃ ያልተለመደ ስለሆነ ከኡስታዝ ወደ ኦርቶዶክስ ከፓስተር ወደ ኦርቶዶክስ ያልተለመደ ስለሆነ መጣና ግን የአእምሮ አለመረጋጋት እንደው በዚህ አጋጣሚ የምናገረው እንዲህ ሰው የሚያስነክሰው ናርሲሲስቲክ ፐርሶናሊቲ ዲስኦርደር የሚባል አለ ኤንፒዲ እና ከፍተኛ በሽታ ነው። ሰው ካልነከሱ በስተቀር እነዚህ ሰዎች ሰላም አያገኙም። ውስጣቸውን ሰላም የሚሰጠው ሰው ይነክሱና መልስ። አሁን ለምሳሌ ከታሪክ ጋር አያይዞ ስላነሳ እኔ ታሪክ ሳስተምረው የኖርኩት በተማሪዎች ወርቅ የተሸለምኩበት በዩኒቨርሲቲ እውቅና የተሰጠኝ በሃይስኩል እውቅና የተሰጠኝ ከኮከበ ጽባህና ከነፋስ ስልክ የመጡ ተማሪዎች ቦሌ ሃይስኩል የሚማሩበት ቅዳሜ ጎን ያሉ አስተማሪዎችን በዛ መልክ ባልገልጸው ደስ ይለኛል። እየተውን የክፍል እየመጡ እስከ ቢሮ ተማሪ ሄዶ የከሰሰበት በአንድ ወንበር 4 እየተቀመጡና በሚገባ ታሪኩን ሰራዋለሁ። እንደዚህ ብዬ ብናገር ማጋነን አይደለም። ነገር ግን እንዲህ አይነቱ ሰው አሁን እየደጋገመ አንብብ የሚለው ሽታይ አንብቦ አያውቅም። ቢኒያም ሽታይ ንባብ አያውቅም። መጽሐፍ መደርደር ንባብ ማወቅ አይደለም። ቁንጽል እውቀት ይዝና ከዚህም እዚህም ቤተክርስቲያን የሚሰማውን አካባቶች ጋር የሚያወራውን ይዝና እንደ አዋቂ ራሱን ለማድረግ የሚጠቀምበት ስልት ወደ ትልቅ ሰዎች ብዙ ጊዜ አሁን የዶክተር አብይን ስም ያነሳል።
እና የመንጠራራት ልኩ ይሄ የሆነ አይጥ አለች ውሃ ውስጥ ያለች ይሄ መደበኛው አይጥ አይደለም ልትሞት የምደረሰች አይጥ ላይ ተንጠራርቶ መናገር ነውና አንድ መናገረው እስልምና ላይ ቢኒያም ሽታዬ መርዞ ይዟል እስልምና ይሄ ጥሩ አይደለም ለአብሮነት ለኢትዮጵያን አይጠቅም እሱ ስደት ላይ ነው አይጠቅም ምንድነው ያለው አህመዲን ጀበልና መሰሎቹ አለ ተመሳስለው ነው እንጂ ጊዜ ሲያገኙ ከማረድ ወደ ኋላ አይሉም ማለት አይባልም እስልምና የሰላም ሃይማኖት ነው ማስተላለፍ የሚፈልገው እስልምና የሰላም ሃይማኖት ነው 5 አዕማዶች አሉት ፒላሮች አሉት እነዚህን 5 የሚከተል ሙስሊም ማለት ደግሞ ለአላህ ራሱን የሰጠ ነው ስለ ኢማም አህመድ ለምን ተናገረ ነው ትልቁ ነገር አንደኛ ወራሪ ነው የሚሉት ትርክት ተደጋግሞ መመታት አለበት አፋር ሶማሊ አርጎባና ሀረሪ ወራሪ ሆነው ሌላው ከላይ ከሰሜን የሚመጣው አቅኝ ያገር አቅኝ የሚሆንበት ትርክት አክትሟል አበደን ላይ መለስ አክትሟል እሱ ትርክት ከእንግዲህ ድጋሚ አይኖርም አንዱ ሁለተኛ በሳንጃ እየተዋጋ በሳንጃ አንገቴን ቆርጠኝ ጆሮ ሊመርጥልን ነው እንደ ቦታ ሳንጃ ነው የሚዋጋው ስለዚህ በሳንጃ በደንብ አዝረጥርጧቸዋል አንዱ ውጊያ አይደለም እየተከታተለ የተለያየ ውጊያ ላይ ለ15 ዓመታት ከ1529 እስከ 1543 ደህና አድርጎ ኢትዮጵያን የመራው እሱ ነው በውትድርና በንግድም ግብር በማስገበርም የበላይ በመሆንም እዛ ጋር መጥተው የሆነ ነገር አለ የሚገርመኝ ነገር ልጅ ኢያሱ ሲሆን በህይወት እያለ መኢሶ ላይ ተሸንፎ 1916 ወደ ትግራይ ሄዶ እስከ 1921 በህይወት እያለ ልክ እሱ ከተሸነፈ በኋላ በዛው በ1916 ንግስተ ነገስታት ዘውዲቱ ተሾሙ ዘውዲቱ ሲሆኑ ኢያሱ እያለ እነሱ የሾማቸው ስለሆነ የኢትዮጵያ መሪ ሊሆኑ ኢማሙ ግን 15 ዓመት ሙሉ ኢትዮጵያን በሙሉ ተቆጣጥሮ ይዞ አይ የለም አልያዘም ልብነ ድንግል እኮ በጠፍር ነው የወጣው የመጨረሻ በቃ በጠፍር ብቻ የሚወጣ በጠፍሩን ካነሳ ማንም ሰው መውጣት አይችልም በዛ ዘመን ባለ ቴክኖሎጂ አሁን ቢሆን ወይ በክሬን ወይ በሆነ ነገር ትወጣለህ ያን አይቻልም እዛ ድረስ ሄዶ የሚያደርጉት ነገርና በማስረጃ አንዱ ትልቁ ማስተላለፍ ፈልገው እኔ የምናገራቸው ነገሮች በሙሉ በታሪክ ዲፓርትመንት ተቀባይነት ያገኙ እውነቶች ናቸው ተማሪዎች በስርዓተ ትምህርት ደግሞ የታሪክ መምህራን ናቸው የሚያዘጋጁት የታሪክ መጽሐፍትን ማጠቅሰው የሃይስኩል የምናምን ዩኒቨርሲቲ እንትኖችን ማጠቅሰው እነሱ ለሪሰርች ያሆኑ ጥናትና ምርምር ላይ እነዚህን አጣቃሽ ብለህ ልጽፋቸው አትችልም ከወሰድክ እንኳን ከዚህ ውስጥ ያለው ግን አጣቃሽ ሆነው አያገለግሉም እንደ መነሻ የሂስትሪ መምህራን ናቸው የሚጽፉት የሚያዘጋጁት መጽሐፉን ያውም አነሰ ቢባል ሁለተኛ ዲግሪ ያላቸው ሰዎች ናቸው መጽሐፍ የሚያዘጋጁት አልፎ አልፎ አንደኛ ዲግሪ ሊገቡ ይችላል እና እነሱ የጻፉትን መጽሐፍ ይዤ ነው ማወራው እንጂ እንደ ቢኒያም ሽታዬ ከባልቴቶች ጋር የማወራውን ወይ ከቡና ላይ ቀርሜ ወይ መቃብር ላይ ከበቀለ ጌሾ ስካር ተነስቻለሁ እዛ ላይ ደግሞ አንድ ማስተላለፍ ፈልገው ጫት እየቃመ ምናምን ለማለት ፈልገ አውቄ ነበር እዚህ ጋር ለመሰለ ማንሳት ስላለብኝ ነው ጫት የሚቀሙ ሰዎች መብታቸው ስለሆነ አከብራለሁ የተወለድኩበት ቦታ ጫት ይቃማል በጣም 95% ያለማጋነን ጫት ቃሚዎች ናቸው አልቅምም በህይወቴ ጫት ቅሜ አላቅም ለአንድም ቀን በህይወቴ በሙሉ አጭሼ አላቅም መጠጥ የሆነ ማህበር ነበረን የተወሰነ ጊዜ አሉ ማህበረተኞች 12 ሰዎች ነጋሽ ተፈሪ በለው ዶክተር ናቸው ባይዙ ዶክተር ተፈሪ በለው ተፈሪ ቦሌ ሃይስኩል አብረን ነበረን አሁን ፒኤችዲውን ይዘዋል ነጋሽ በላይነህ እነ ሀጎስ ገብሩ እነ ታፈረ ቢጣና ባይዘው እነዚህ በጣም ምሁራን ናቸው አሁን ዛሬ ትልቅ ቦታ ሄደዋልና ተሰብስበን ማህበር ነበረን በኔ እድሜና አብዛኞቹ ከኔ እድሜ በላይ ናቸው 12 ምናምን እንሆናለን ከተለያየ ብሔረሰብ የተውጣጣን ከጧቱ 3 ሰዓት እስከ 12 ሰዓት ሰንዳፋ በቂ የምትባል ቦታ ሄደን እንጫወታለን ሁሉም ያውቃሉ 2 ቢራ ስለሚመረኝ አንዱን ቢራ በ2 ስፕራይት አንዱን ቢራ በ2 ስፕራይት አድርጌ በዛች ማህበራው እስክታልቅ ብቻ ካልሆነ መጠጥ አልጠጣም ባይዘው በጣም ያስጠላኛል ለሚጠጡ ሰዎች ግን ክብር አለኝ መብታቸው ስለሆነ ስለዚህ ቢኒያም በልጅነቱ ጠጪ ቃሚ አጫሽ ያላሳለፈው ነገር እንደሌለ ራሱ ቃለ መጠይቅ ሰጥቷል እኔ እዛ ውስጥ አልገባም ምክንያቱም ያ የራሱ ህይወት ነው ለኢትዮጵያ ህዝብ ለወጣቱ ምንድነው የሚጠቅመው ማስተላለፍ የምፈልገው መልእክት እነዚህ እኛ ምንተፋቸው ትፋቶች ለትውልዱ ምንድነው የሚያስተምሩት አሁን እኔ ግድ ሆኖብኝ ውሃም ማን ያናገረዋል ቢሉ ድንጋይ ሆኖብኝ ነው እንጂ ቆማጣን ቆማጣ ካላሉት አብሮ ይፈተፍታል ሆኖብኝ እንጂ ከቢኒያም ሽታዬ የአሳማ ጭቃ ውስጥ ወርጅ አሳማ ምን ይወዳል ጭቃ ላይ ከተላፈኸው በጣም ነው ደስ የሚለው ቢኒያም እችን ይዝና ቀጣይ ይሸቅልበታል እኔ ዩቲዩብ ከፍቼ ሸቀዬ አላውቅም ቲክታክ ላይ እጅ ኮይን ሰብስቤ አላውቅም እስካሁን ፌስቡክ ላይ ለአመታት ሳገለግል ገንዘብ አግኝቼበት አላውቅም አንዳንድ ጊዜ ሊያለቃቅሱ ይፈልጋሉ እንጂ ትልቅ መድረኮች ላይ ፍራንክፈርት እኮ አደባባይ ላይ ነው እንደውም ላይቭ የተላለፈ ነው ዩሮ ሲሰጡኝ በዩሮ ገንዘቦች አዋጣው እምቢ ነው ያልኳቸው እናዋጣ ነው ያልኳቸው ብዙ ችግርተኞች ስላሉ
ብዙም ሰዎች ስረዳን የኖርኩትና እነዚህ ስብናን እንገላለን ብሎ የሚያስቡ ሰዎች በዚሁ አጋጣሚ እርማችሁን አውጡ። እንደውም በልህ የበለጠ እንድሰራ ስለምታደርጉኝ ግን አመሰግናለሁ በልልኝ። እኔ አሁን ብልጽግና ሰዎች አንድ ሁለት ሰው ቢናገረኝ ልከፋ እችላለሁ፣ በአንድ መስመር ተሰልፈን ለምን ብዬ። እነዚህ ግን ኦልሬዲ ጠላት እኮ ጠላት፣ ሻቢያ ነው፣ ህወሓት ነው፣ ፋንዶ ነው፣ ሸኔ አይደለም ሸኔ ነው ለኔ። ከነዚህ እና ከነ አንዳርጋቸው ግሩፕ ከነ ልደቱ ግሩፕ ጥሩ ነገር ይጻፋል ብዬ አላስብምና ፈገግ ብዬ አልፋቸዋለሁ። መልእክቴ ነው። ጨርሻለሁ። መምህር ታዬ ቦጋለ እንግዲህ የነበረን ቆይታ ይመስላል። መልካሙ ውይይት አደረግን። ሰላም ቲዩብ እንደዚህም ሀሳብ ሲኖር እንግዲህ እንጋብዛለን፣ ሌሎችም እንግዶችን እንጋብዛለን። ሰላም ቲዩብ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። የዛሬው ወቅታዊ ጉዳይ ላይ ከመምህር ታዬ ቦጋለ ጋር የነበረን ቆይታ ይመስላል። ተሾመ ነኝ። ሻሎም። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ